ምንድነው እንዴ ያታለልከኝ እስካሁን? ለምን እንደዛ አደረገው? በቃጩብኝ። አንተ ራስህ አትንገር። እሺ እንዴ ልቀቃት እንጂ ልቀቃት። ተረጋጋ። ይሁን ብራቸውም አለ አላጠፋሁትም። እና ሳስበው ልጄን ለምን እሰጣለሁ? እኔ ወልጄ እንዴ ራሴው አላሳድግም ራሴ አምጬ። ከዛ በኋላ ደግሞ ልጁ ያለውን ፍቅር ከእናቱ ያለውን ጡት ማግኘት እያለበት በጡጦ ማደግ ከባድ ነውና እኔ ሳስበው የፈለገው ይሁን ብራቸውን መልስላችኋለሁ። ራሴ ልጄን ተቸግሬም ለምኝም ቢሆን አሳድገዋለሁ። ለንገር ልጁ ሽጣልን አይደለም በቃ ልጁን እሷ ማሳደግ ስለማችል ጉዲፈቻ ሰጠችን። በቃ ስትወልድ ልጅ ይሰጣቸዋለሁ ታሳድጉታላችሁ ችግር የለውም ማለት። ከዛ ምን የሚቸግርሽ ነገር አለ ምናምን ብለን ጠየቅን። አሁን ቤተሰብ ነው በቃ ልጁን ከሰጠችን ሰጣቸዋለሁ ካለች በቃ ቤተሰብ ስለሆን በቃ ችግር የለውም ብለን እኛ 200,000 ብር ለእናቷም እንድትልክ ምናምን እናቷን ተቸግራ ስላለች በቃ ለእናት ነገር ይሆን ይችላል ብለን 200,000 ብር ሰጠናት። ሽጣለች እሷም እናንተም ገዝታችኋታል። ስለዚህ ይሄን ነገር ካደረጋችሁ በኋላ ለምንድን ነው እሷን ከጨዋታ ውጭ ለማድረግ የፈለጋችሁት? እሷን ከቤት እንዳትወጣ ወደ ትምህርት ቤት እንዳትሄድ እዚህ ቤት ውስጥ ቆልፋችሁ ያስቀመጣችሁበት ምክንያት ምንድን ነው? ሌላ ነገርም አለ ማለት ነው። ከዚህ ጀርባ ወርተን ጨርሰናል እኮ ብራዘር። ምንድነው ያወራችሁት ነገር? አትወጣልኝም አሁን ከቤቴ ምንድነው ታስጨንቀኝ? አንተ ለምን አትወጣልኝም? ቆይ እንዴ ውጣልኝ፣ ከቤቴ ውጣልኝ። በቃ ተረጋጋ። ምንድነው የምፈልገው? ምንድነው ታስጨንቀኝ? ውጣልኝ እኮ ልቀርጻ። እየተቀረስክ ነው። አታርግልኝ። ውጣልኝ በቃ ካሜራው ዞሮ እየተቀረስክ ነው። ውጣልኝ ከቤቴ። ዛሬ እውነታውን ሳትናገር የትም አልወጣም። ለአምሮትን እናስገባታለን። ለምን አትወጣልኝም? ከቤቴ ውጣልኝ ያልኩህ አይደል? ተረጋጋ። እኔ ማላውቀው አዲስ ነገር አለ እንዴ? አምሮ እሺ ምንድን ነው የተፈጠረው ነገር? ያው በዚህ ምን ሆነሽ ነው? ለምንድን ነው እንድናወራ እድሉን ማሰጠን? ምን ሆነ ነው? ቆይ በተለይ አስረግጠን ስናወራ የነበረው ስለ ልጁ አባት ነው። የልጁ አባት አንተ ነህ? ለምንድን ነው እንዴ ያታለልከኝ እስካሁን? ለምን እንደዛ አደረገው? ልቀቀኝ። ቆይ ለምን አታለልከኝ? ውጪልኝ አትለኝ ነበር ያኔ? ቆይ ምን አድርጌ ነው? በቃ ልጅ ፈልጋለሁ እኔ እኮ ልጅ ትፈልጋለህ ያኔ። ታዲያ ለምን እንደዚህ ያደረግ? እሷንስ ለምን ጠየካት? ያው አንተን ራሱ ያስገባው ከኔ ቁልፍ አስቀርጬ ነው እንጂ ከዚህ ቤት እኔ ወጥቼ አላውቅም። በቃ ታፍኜ ነው ያለሁት እዚህ ቤት ውስጥ። እኔ ጨንቆኛል። አሁን ላይ ጭንቀት ላይ ነው ያለሁት እና ለእኔ ግራ ገብቶኛል። ምን ከምኑ ልጀምርልክ? ምን አይነት ጣጣ ውስጥ ነው የገባሁት? ምንድነው? አይ ማንክ ምንድነው የምትለው? ምን ያደርክ ነው? ማን አንተ? ተረጋጋ። ምንም አይደል። ማን ነው እንጃ። ማን ነው እሱ? ቆይ ማን አንተ? ምን ማን ነው እሱ? ካሜራው እነሱ ናቸው አለቆች። እሱ ነው። አይ እነሱ ናቸው አይደል አለቆች? አንተ ማን ነው? እሺ ተረጋጋ። አንዴ ላስረዳ። እሺ ላስረዳ። ተረጋጋ። እኔ እኮ እየነገርኩህ ነው ያለው። በቃ እንዴ ታዲያ ምን ትላለህ አንተ ብትሆን? ቆይ በቃ ምን ትላለህ? እሷን ይዘናት ቆይ ሲጀመር እኮ ምንድነው እሷን ለብቻ ለምን እናናግራት? ለምን ለብቻ እናናግራት? ይኸውልህ እንደውም እናንተ አይደላችሁ የምታናግሯት፣ እኔ ነኝ ብቻዋን ማናግራት። እናንተ ውጭ ትቆያላችሁ። ልቀቀኝ። ቆይ ምን አገባህ የምታናግራት? ልቀቀኝ። እሷን ቆይ ልንገርህ። ይኸውልህ አቁም። እሱ ይጨንቃል። አንተ እንዴት ነው የሚጨንቅ? እሱን በቃ ፈለገ የምፈልገው ነገር ነበር። እሷን በቃ እሺ ብላለች። በቃ ተስማምታለች። ምንድነው የምትፈልገው የነበረው ነገር? ቆይ ምንድነው? ይሄ የቤተሰብ ጉዳይ ነው። ሰማ ምናልባት እነሱ ናቸው ነፃነትሽን እየነፈጉሽ ያሉት፣ እንዳናወራ እያደረጉን ያሉት እነሱ ናቸው። እነሱ ይውጡ፣ ችግር የለም። መውጣት ካለባቸውም ላስወጣቸው እችላለሁ። ችግር እንዳይፈጠር ሌላ ችግር። ከኛ ቤት ምንድነው የምታስወጣው? ወዴት ነው የምታስወጣው? እውነቱን ዝርግፍ አድርጌ የምናገረው እንደውም ምንድነው ነው ጨርሻለሁ። እንደውም ከዚህ በኋላ ስላረጋችሁት ነገር፣ ስለምታደርጉኝ ነገር፣ ስለምትፈጽሙብኝ በደል እንዳለ ማለት ነው። እሺ ፎቶ ነው ሌላ ሰው ነው አይደለም። አንቺ ባለጌ፣ አንቺ ምንድነው የምታወራው? ምንድነው የምታወራው? ተቀመጥ። እስኪ ቁጭ በል አንተ ራስህ ተቀመጥ። ይሄ ነው አይደለ? ፎቶ ነው። ቆይ ምን ቤት ነህ አንተ? ምን ቤት? ተቀመጪ። በገዛ ሆድሽ ያለው ልጅሽን ሽጠሽዋል እንዴ? ምን እየሆነች ነው? ካሜራማን እስቲ ቆይ እስቲ ደህና ነሽ? እስቲ ቆይ ውሃ ነገር ካለ ይዘሽላት ነይ። አይዞሽ ትንሽ ከፍ አድርጊያት ራሱ። እናንተ የደበቃችሁኝን ነገር እያንዳንዱን ነገር ትነግረኛለች። ይኸውልህ ጤንነቷ ከተረጋገጠ በኋላ እዚህ ትመጣና ከአንድ ሰዓት በኋላ ይደወልላታል ስልክ። እዚህ መታ እያንዳንዱን እውነት እናንተ ልትናገሩ ያልፈለጋችሁትን ትናገራለች ማለት ነው። እሺ
ተመልካቾቻችን እንግዲህ ባለፈው ላምሮት ላይ በተፈጠረው የጤና ችግር ሆስፒታል እንደነበረች ለቼክአፕ እንዳስገባናት ይታወቃል። እዛ እኛም አብረናት ሄደን ነበር። በነበረው ሁኔታ ዶክተሮችን በደንብ ትሪት ሲያደርጓት ነበር። እሷም ልጁም ያለችበት ጤንነት ያሉበት ሁኔታ ጥሩ እንደነበረ ተነግሮን ነበረ። ከዛ በኋላ ደግሞ ከነ ባለቤቶቹ ጋር ወይም ከባልና ሚስት ጋር ቆይታም አድርገናል። ከነሱ ጋር ባደረግነው ቆይታ መሰረት እሱ ሆስፒታል ነበረች። ምንም ሊነግሩኝ አልቻሉም። ከነሱ እውነታውን ማወቅ ስላልቻልኩ ዛሬ እንግዲህ ከላምሮት ጋር አጠር ያለ ቆይታ ለማድረግ ስለ ዝርዝር እውነታው ከእሷ ለማወቅ እሷን ለመጠየቅ እዚህ ተገኝቻለሁ። በመጀመሪያ ግን እስቲ ስለ ጤንነቷ ስላለችበት ሁኔታ ልጁም ስላለበት ሁኔታ በደንብ ግልጽ ታደርግልንና ልትነግረኝ ወደ ፈለገችው ታሪክ እናልፋለን ማለት ነው። እሺ ላምሮት እንዴት ነሽ? አሁን ደህና ነኝ ተመስገን። አሁን ተሽሎኛል፣ ጤናዬም ተመልሷል። ልጅሽስ እንዴት ነው? ደህና ነው አይደል? ያው ዶክተሮች እንዳሉት ደህና ነው ብለውኛል። ያው እዚህ ጋር በወደኩበት ሰዓት ትንሽ ጎኔን ነው እንጂ መታኝ፣ ደህና ነኝ አሁን ላይ ተመስገን ነው። ዋናው እሱ ነው። እኛም አንቺም በሰላም በጤንነት እዚህ ከኛ ጋር ቆይታ ለማድረግ ፈጣሪም ስለማረሽ እንግዲህ ምስጋናውንም እኛም እያቀረብን እስቲ ምንድን ነው ስላለው እውነታ ንገሪኝ። ምንድን ነው እየሆነ ያለው ነገር? ማለት ቤት ውስጥ እየተፈጠረ ስላለው ነገር፣ ስለ ባልና ሚስት ሴራ፣ አንቺም ልጁን ለመሸጥ እንደተገደድሽ፣ ይሄን ነገር ምን አስበሽ እንዳደረግሽ እስቲ ከዛ ታሪክ ያለውን የተቆላለፈ የተሳሰረ የሚመስለውን ነገር እስቲ ለእኛም ግልጽ አድርጊልና ወደ መፍትሄው እንሂድ። ያው እኔ ልጄ ሽጬው አይደለም። በእርግጥ የተፈጠረው ነገር እንዲህ ነው። ያው መጀመሪያ ከእሱ ጋር ተነጋግረን የመጣ ነው። ከማን? ከእሱ ባለው ጋር። አዎ። እና ተነጋግረን ያው ባለቤቱ እንደማልትወልድ ነገረኝ። መውለድ አትችልም ማህናት? አዎ ማህናት። እና 6 ዓመት ምናምን በትዳር ቆይተዋል። ሀብት አላቸው፣ ንብረት አላቸው፣ ፍቅር አላቸው። ምንድን ነው የሚሰሩት? አላቸው የራሳቸው ስራ፣ ስጋ ቤት አላቸው እዚህ ቅርብ እና ሌላም ስራ አላቸው። እና ምንም የጎደላቸው ነገር የለም። አንድ ልጅ ነው የጎደለው። አንዳንዴ ልጅ ከሌለም ፍቅርን ይቀንሳል የሚባለው እውነት ነው። እና ቢኖራቸው ጥሩ ነው እንደው እግዚአብሔር ፈቅዶ ቢሰጣቸው። እና ያው እሱ ደግሞ የልጅ ፍቅር በጣም አለው። በቃ ልጅ በጣም ነው የሚወደው። እና ያው ከኔ ጋር ስነጋገር በቃ ባለቤቱ እንደምታውቅ እሷን ወለድ እንደማትችል እና ለእሱ ልጅ ወልጄ እንድሰጠውና እሷ የምታውቀውን ከሌላ ሰው ወልጄ እንደምሸጥላችሁ ነው የምታውቀው። ስለዚህ ከእሷ ከገዛ ባለቤቷ እንደሆነ አታውቅም። አዎ ከሱ ይህን ሚስጥር የሚያውቀው አንቺና እሱ ብቻ ናቸው። እሷ አታውቅም። እና ያው እሷም አሁን ልጅሽን ሽጠሽ በወዲሽ ያለውን ጭራሽ ትደራደሪብናለሽ አሁን ከሌላ ቦታ ምናምን ልትል የቻለችው በእሷም አይፈረድም። እሷ ከባለቤቷ እንደሆነ አታውቅም። ያው ከእሱ ጋር ስንነጋገር መጀመሪያ በቃ እሱ ከወለድኩለት በኋላ ልጁ ከእናትና ከአባቱ ጋር ነው ማደግ ያለበት ብሎ ስላሰበ እኔንም አብሮኝ እንደሚያደርግ ነው ያሰበው እሱ። እና አሁን በቃ ባለቤቱ የምታስበው ልጁን በ200,000 ብር እንደሸጥኩ ከሌላ ቦታ እንደሸጥኩ ነው የምታውቀው። ሌላው ሚስጥር እሷ የምታውቀው ይሄ ነው። እሱ ግን ያውቃል ከሱ ነው የወለድኩት። 200,000 ብሩን ተቀብያለሁ። ምክንያቱም ሚስትየዋን ማሳመን ስላለብን ተቀብያለሁ። ብሩም አለ እና ያው መሸጥ አይባልም። እኔ እንደራሴ አሁን ሽጫው አይደለም የምለው ለአባቱ ነው የሰጠሁት ልጁን። በቃ እኔ ወሰንኩት እንደዛ ነበረ። ግን አሁን ደግሞ የእሱ ሀሳብ ከኔ ጋር እንደሚኖር ነው። እሷን በቃ አስወጥተናት እሱ ከኔ ጋር እንደሚኖር ነው። ምክንያቱም ልጅ መነጠል የለበትም ብሎ ስላሰበ እኔና እሱም እንድንኖር ነው ሀሳቡ እሱ እኮ። ስለዚህ እሱ ደግሞ ከዛ ሀሳብ ወጥቶ ወደ ሌላ ሀሳብ ተቀይሮ ከሚስቱ ጋር እየሆነ አንቺን እዚህ ቤት ቆልፎ ማስቀመጡ ለምን አስፈለገ? አንቺን መጨቆኑ ለምን አስፈለገ? ምናልባት ይሄን ባህሪው ሚስቱ እንዳታቀበት ለመሸፋፈን ነው ወይስ ምን ለማድረግ አስቦ ነው እንደዚህ ያደረገው? ያው ሚስትየዋ የምታውቀው ከሌላ ቦታ ነው እንደመጣው የምታውቀው ከሌላ ቦታ እንዳመጣው ነው የምታውቀው እንጂ ከሱ ከባለቤቷ እንደሆነ አታውቅም። እና ያው ትምህርት ቤት ሁኜ በሰዓቱ ትምህርት ቤት እንደመማር እና በሰዓቱ ከትምህርት ቤት እንዳረገዝኩ ነው የምታውቀው እሷ። እና ያው ከባለቤቷ እንዳረገዝኩ አታውቅም። ይሄን አሁን ስትሰማ ራሱ
ሌላ ችግር ነው የሚፈጠረው። እኔ እዚህ ሆዴ ውስጥ ያለው ልጅ ደህና ይሆንልኝ እንጂ ሌላ ነገር አልፈልግም። ብራቸውም አለ አላጠፋሁትም። እና ሳስበው ልጄን ለምን እሰጣለሁ እኔ ወልጄ እንዴ ራሴው አላሳድግም ራሴ አምጬ። ከዛ በኋላ ደግሞ ልጁ ያለውን ፍቅር ከእናቱ ያለውን ጡት ማግኘት እያለበት በጡጦ ማደግ ከባድ ነውና እኔ ሳስበው የፈለገው ይሁን ብራቸውን መልስላቸዋለሁ። ራሴ ልጄን ተቸግሬም ለምኝም ቢሆን አሳድገዋለሁ ብዬ ነው ያሰብኩት። አሁን ይሄን አንተን የጠራሁበት ምክንያት ካለው ከመታፈን የተነሳ ችግርን በቃ እኔ መቋቋም አቅቶኛል። ጭራሽ የሰው ልጅ ይበላል ይጠጣል፣ ግን ሀሳቡ እኔ እንጃ ብቻ ከባድ ነው። የነበርኩበት ነገር ከባድ ነበረ በጣም። አይ አንቺን ብትሆኝ ለምን ነገሮችን በተለያየ አንግል ለማየት አልወሰንሽም? እውነት ነው ያን ነገር ማድረግሽ ጥሩ ነው፣ ግን እዚህ ጋር አሁን ትልቅ ቤተሰብ እየበጠበትሽ ነው። ከባልየው ጋር ብቻ ተስማምተሽ ሚስትየው ሳታቅ ለሱ ወልደሽለት ከሌላ ሰው አርግዛ መታ ያን በገንዘብ ሽጠን ገዝተን ነው ተብሎ ልጁ ከእነሱ ጋር ቢሆንና አንቺም ልጅሽን አሳልፈሽ እየሰጠሽ ነው። ሲቀጥልም ደግሞ አንቺ ነፍሰ ጡር ነሽ ማለት ያኛው ሰውዬ ወይም እሱ ባለው ከአንቺ ጋር ከሆነ የዛች ሴት መጨረሻ ምንድን ነው የሚሆነው? አሁን እኮ ይሄን ነገር ከእሱ እንዳረገሽ እሱ አታውቅም። በምታውቅበት ጊዜ ደግሞ ትልቅ ጦርነት ነው የሚነሳው። ቤተሰብም መበተን አለ። ይሄ ነገር ይመጣል ብለሽ ለምን አላሰብሽ? ያው በሰዓቱ ማን ያሰብኩትኝ በቃ ልጁን ወልጄ ልሰጣቸው ነበር ያሰብኩት፣ ግን ያለው ነገር እኔ አላሳመነኝም። በቃ ሆዴ ጋር ምናምን እንቅስቃሴውን ሳይ ከዛ አዲስ ነገር እየተፈጠረ ሳይ የተቸገርኩትን ነገር ሳይ ከችግር አንጻር አይብስም በቃ ብዬ ነው መጨረሻ ላይ ቆረጥኩት እንጂ መጀመሪያማ በቃ ልጁን ልሰጣቸው ነበር የወሰንኩትኝ። ልጅም ስለሌላቸው ይሄ ቤት ፍቅር አለው፣ ልጅ ብቻ ነው የጎደለው። ልጁን ደግሞ ብሰጣቸው ችግር የለውም ብዬ ነው ያሰብኩትኝ። አሁን ላይ ግን ለእኔ ከበደኝ፣ በቃ አልቻልኩም። ልጄን ራሴ ባሳድግ ይሻለኛል እንጂ ችግር ይፈጠራል ብዬ ያው ልጁን ከሰጧቸው ችግር አይፈጠርም ብዬ ነው ያሰብኩትኝ እኔ። አሁን ላይ ግን ችግር መፈጠሩ አይቀርም። እሷም ከባለቤቷ መሆኑን ስትሰማ ልጁንም አልሰጥም ስል ችግር ይፈጠራል። ምንም ማድረግ አልችልም። ምን ማድረግ ይቻላል? ስለዚህ እውነት ነው ከባል ነው ይሄ ነገር የተደረገው፣ የተፈጠረው ከባል እንደሆነ ተረጋግጧል። ዲኤንኤ ምርመራ ምንም ነገር አያስፈልገውም። ስለዚህ በሙሉ አፍሽ እየተናገርሽ ነው። አዎ እሱም ቢሆን ይሄን ነገር ያምናል። ያው ለሚስቱ ብሎ ካልካደ ያምናል። ትክክለኛ ነገር ነው ያደረግነው። ያው ባለቤቱ እንድሰማበት ካልፈለገ ግን አሁንም ሊክደኝ ይችላል። ያው አሁንም እድሜ ለቴክኖሎጂ። ምናልባት ከካደ ምን የሚፈጠር ይመስልሻል? እውነቱን አምኖ ወደ አንቺ የሚመጣ ይመስልሻል ነው ወይስ ከባለቤቱ ጋር ድጋሚ ህይወቱ የሚቀጥል ይመስልሻል? እንዴት ነው ሊሆን የሚችለው ነገር? ያው እሱ እንደ ፍቅሩ ነው የሚወሰነው። ወደ እኔም ሊመጣ ይችላል ልጁ ሲል የእሷን ፍቅር ከፈለገም ወደ እሷ ሊሆን ይችላል። ግን የተነጋገርነው ከኔ ጋር እንደሚሆን ነው። ልጃችንን አብረን ማሳደግ አለብን ብሎ ነው መጀመሪያ የወሰነው። ግን አሁንም እኔ ልጄን ብቻ ነው ፈልገው፣ ሌላ ነገር አልፈልግም። ከህመሜ ጋር ልጄን ነው የምፈልገው እንጂ እሱ ከኔ ጋር ይሁን ብዬም እንዲመጣም አልፈልግም። እሷን ትቷት ልጁን እየመጣ ማየት ይችላል እንጂ እኔ አሁን ልጄን አልሰጥም። አሁን የኔ ትልቁ ጸብ ልጄን አልሰጥም። በቃ ልጄን ከኔ ጋር ነው ማኖረው። ስለዚህ አሁን የነገርሽኝን እያንዳንዱ ነገር እነሱንም ወደዚህ ጠራቸዋለሁ። እሱንም የልጁ አባት ስለመሆኑ ለማረጋገጥ እሱንም እንጠይቀዋለን። እሺ። ስለዚህ ለእነሱም ለመናገር እንግዲህ አቅሟለሽ አሁን ላይ? ያው ምክንያቱም እንደዛ ካልሆነ ሊወሰናል አይችልም። ወሬ እየደረሰ ነው እና መወሰን አለብኝ። ካሁኑ እንደዚህ ሁኜ መወሰን አለብኝ፣ ግዴታ ነው። ሌላስ የሚያውቅ አካል አለ? ምናልባት ቤተሰቦችሽ፣ እናት አባትሽ ስለዚህ ነገር ከአንቺና ከሱ ውጭ የሚያውቅ ሰው የለም? አዎ የለም። ስለዚህ በጣም ጥሩ፣ እነሱንም ወደዚህ እናመጣቸዋለን። ለእኔ ነገርሽኝን ሁሉንም ነገር ለእነሱም ታስረጃቸዋለሽ። እሺ ተመልካቾቻችን፣ አሁንም ቆይታችን እንደቀጠለ ነው። እንግዲህ ሁሉንም አስገብተን እንጠይቃለን ነበር ያልነው፣ ግን በመጀመሪያ መጠየቅ ያለብን አንድ ወሳኝ ሰው ስላለ እሱን አስገብቻለሁ። እንግዲህ ሚስት ነች፣ ከእሷ ጋር ትንሽ ቆይታ ላደርግ ነው። እንግዲህ ከላምሮት ጋር በነበረኝ ቆይታ አንቺና ባለቤትሽ ውጭ በነበራችሁበት ሰዓት እያንዳንዱን እውነት ነግራኛለች።
ምንም የቀረኝ ነገር የለም። ሙሉን ነገር ሰምቻለሁ። ስለዚህ አሁን ከአንቺም ምንም ሌላ ድርሰት ፈጥረሽ እንድትነግሪኝ አልፈልግም። የበሰበሰ ዝናብ አይፈራም። ሙሉ ነገር ተጋልጧል። ስለዚህ እውነታውን መናገር ነው የሚያዋጣሽ፣ ምንም መፈናፈኛ ስለሌለሽ ማለት ነው። ስለዚህ አሁን ግልጽ ለማድረግ ያክል አንቺም ነፍሰ ጡር ሆነሽ እያስመሰልሽ እንደነበር የእሷንም ልጅ ደግሞ እርጉዝ ነፍሰ ጡር ከሆነሽ በኋላ ወስዳችሁ ልትሸጡ እንደተስማማችሁ ከባልሽ ጋር ይህን ነገር ይህን ሀሳብ አምጥቶ እንደተናገር እሷ ተናግራለች። ስለዚህ ሁሉንም ነገር ግልጽ አድርጊልኝ። አንቺስ ለምንድን ነው ነፍሰ ጡር ነኝ እያልሽ ማስመሰሉ ምንድን ነው ጥቅሙ? ሲቀጥልም ደግሞ መሀን እንደሆንሽ ነግራኛለች። ማለት እኔ ከየት እንደምጀምር አላውቅም። ቅድም ተፈጠረ ነገር በጣም ይቅርታ ማለት ያለው ነገር በጣም ከባድ ነው፣ ለእኔም በጣም ከባድ ነው። እሷ ያለችው ነገር ቅድም የተናገረችው ነገርም እውነት ነው። እውነትም እኔ ያው መውለድ አልችልም ማለት እኔ ይሄን ራሴ ፈልጌ አይደለም፣ እኔ ራሴ ያመጣሁት አይደለም። እኔ ፈጣሪ ምን እንዳረኩት እንደሆነ አላውቅም። እና እኔና ባለቤቴ ማለት ጥሩ ፍቅር ነበረን። ህይወታችንም ያው እንደምታየው ጥሩ ነው። እኔ ቤተሰቦቼም ጥሩ ህይወት የነበራቸው ነው። ማለት ንብረት አለ ማለት ልጅ አለ ማለት አይደለም። እኔ የሰው ልጅ ራሱ ሳይ በጣም ነበረ እንትን የሚለኝ እና እሷንም ለዚህ ያበቃዋት ማለት እዚህ ድረስ የደረሰችው በእኛ ምክንያት ነው። እኛ ማለት ቤተሰቦቼ ጥሩ እንትን ነበራቸው፣ ስጋ ቤት ምናምን ነበራቸው። ከዛ የተነሳን ነው እኛም እዚህ ደረጃ የደረስ ነው። ይሄ ሀሳብም የመጣ ደግሞ ባለቤቴ ነው። እሱም በጣም ልጅ ይወዳል። ማለት በቃ እኔ ከአንቺ ሌላ ወደ ሌላ መሄድ አልፈልግም፣ በቃ እግዚአብሔር ለእኛ አልሰጠም ማለት እኛ በቃ እግዚአብሔር ስላላደለን ነው ምናምን ይለኝ ነበር። ማለት እስከ መቼ ነው እንደዚህ ያለ ልጅ? በቃ ንብረት ብቻ ምን ያደርጋል? ኑሮ ብቻ ምን ያደርጋል? ገንዘብ እኮ ልጅ አይሆንም ምናምን ስለው በቃ እኔ ሁሌ ሳለቅሰው መንገድ ላይ ልጆች ቤተክርስቲያን ምናምን ይዘው ሲሄዱ በጣም ይከፋኝ ነበር፣ አለቅሳለሁ። እና እሱ የሆነ ሰዓት የሆነ ሀሳብ አመጣልኝ። ከዛ ምንድን ነው ስለው ለምን ልጅ አናሳድግም ምናምን አለ። ማለት እሱ በቃ ጥሩ ነው፣ ግን ማን አሁን በዚህ ሰዓት ማን ልጅ ይሰጣል? ማንም እናት እኮ ልጇን መስጠት አትፈልግም ምናምን አልኩት። አይዞሽ ተረጋጊና ከዛ እሱም በቃ ይሄ እኮ ማንም ሰው ያደርጋል፣ ባንቺ የተጀመረ አይደለም። በቃ እኔ በሃይማኖት የሞከርኩ ጸበልም ሄድኩ፣ ሱባኤም ገባው፣ በጣም ብዙ ነገር ነው የሞከርኩት፣ ግን በቃ እግዚአብሔር አልፈቀደም። ከዛን እሱ በቃ ልጅ እናሳድጋለን፣ በቃ መውለድ ብቻ አይደለም፣ ካሳደግንም እኮ እንደ ልጃችን ካየን በቃ እሷም ልጃችን ናት ምናምን ስለኝ፣ እሺ በቃ እንደዚህ ከሆነ ከቻልን ካገኘን እሺ ማድረግ እንችላለን አልኩት። ከዛን ለምን እኛ ቤት ያለችው ሰራተኛ እሷን አናወራትም ምናምን አለኝ። ማለት እሷ ምን ብለን ነው የምናወራት? እንደዚህ አይነት ነገር እንዴት እናወራለን ምናምን አለ። ማለት እሷ አርግዛለች ማለት እኛ ቤት ከመጣች በኋላ ማለት ነው። ከዛን በቃ እሷ ልጇን እንድትሸጥልን እናርጋት፣ በቃ እናወራት ስለ እኔ አላወራትም። እሷ ባዶነት ነው የሚሰማት። እነሱ ቤት ስለሆንኩ ነው እንደዚህ ያሉኝ፣ እንደዚህ አይነት ነገር ያወሩኝ ምናምን ስለው በቃ ችግር የለውም እሷ እናውራትና እኔ ወይ አንቺ ከፈራሽ እኔ ብቻዋን ላውራት ምናምን አለኝ። እኔ አላወራትም አልኩት። ማለት መጀመሪያ አንተ ጠይቃትና አንተ እሺ ካለች በቃ አንድ ላይ ቁጭ ብለን ደግሞ እናወራታለን እንጂ እኔ ልጅሽን እንደዚህ አርግ ብዬ አላወራትም። ይሄን በቃ እሷ እግዚአብሔር ስለሚወዳት ልጅ ሰጥቷታል። እኛ ደግሞ ልጅ አልሰጠንም ማለት እግዚአብሔር አይወድንም ማለት አይደለም። በቃ ልጅ ደግሞ ለእኛ አልተፈቀደም። በቃ ካልሆነ እሷም እዚህ ትውልድ እንደ ልጅ አይተን እናሳድጋለን ከፈለገች እንጂ እኔ ልጅሽን ስጭኝ ምናምን አልላት። ማለት እኔም አንዳንዴ ከዛ እሷ አወራት መሰለኝ። ከዛ አመነችው። በቃ ምንም ችግር የለውም እሺ ያለች። ከዛን ድጋሚ እኔ እና እሷም ቁጭ ብለን አወራን። በቃ እኔ ገንዘብ ስለሚያስፈልገኝ እሺ በቃ አለች። ስለዚህ በገንዘብ ነው ያሳመናችኋት? ማለት እኔ መጀመሪያ ፈርቼ ነበር፣ ግን በቃ ገንዘብ ያስፈልገኛል፣ ገንዘብ ስለሚያስፈልገኝ እሺ፣ ግን ይሄን የምናደርገው እኔም እርጉዝ እንደሆን ኮኜ ነው የሰፈር ሰው
ማወቅ ያለበት። አንቺም እርጉዝ ሆነሽ እኔም እርጉዝ ሆኜ ነው። ሰው ማወቅ የለበትም እኔ እርጉዝ እንዳልሆንኩ። ያኔ አትወልድም ብሎ ያወሩት ሰዎች ሁሉ በቃ ዛሬ እግዚአብሔር ታሪኬን ቀየረ ብለን በቃ እኔም ቅድም እርጉዝ ነኝ ያልኩ ውሸቴን ነው፣ ግን በቃ ለማስመሰል ነው። የአካባቢ ሰው ሁሉም የሚያውቀውን እኔ እርጉዝ እንደሆንኩ። ከዛም በቃ ልጁ ሲወለድ እኔ ልጁን በዛ ሰዓት ወስዳለሁ፣ እሷን ደግሞ ገንዘቡን ሰተናት ወይ እዚሁ ከኛ ጋር አምና ትኖራለች ወይ ደግሞ ወደ ሀገርሽ እንሸኝሻለን አልናት። ከዛ እሷም እሺ ያለች አመነች። በቃ ሰጣቸዋለሁ ብላ ብሩንም ሰጠናት። እሺ ብላ ነው የተቀበለችው። ታዲያ የልጁ አባት ማን ነው? ማለት እኔ በቃ የልጁ አባት አናውቅም። ከትምህርት ቤት ነው አርግዛ የመጣችው። የልጁ አባት ንገሪኝ ስላት እኔ እሱን አታንሽብኝ፣ በቃ እኔ እሱን ማወቅ አልፈልግም። ከዛ በኋላ እኛም በቃ እንድናውቅ አልፈለግንም። ለምን በቃ ተስማምተናል። ልጁ እኔ ልጁን እንደምወስደው እኔ እንደወለድኩ አድርገን በቃ ልጁን እናሳድጋለን ነው አልኩት እንጂ እኔ ልጁ አባት አላውቅም፣ እኔም አላውቅም፣ ባለቤቴም አያውቅም። በቃ ማን እንደሆነ አናውቅም። እንግዲህ ካሁን በኋላ ደግሞ ልጅ ማለት አባት ነኝ ብሎ ይመጣል ብዬም አላስብም። እስካሁን ማንም ሰው የመጣ ሰው የለም። ማለት ከባድ ነው። ስለዚህ ማለት የምጠረጥሪው ሰው የለም እንደዚህ ይሆናል ብለሽ የምታስቢው ሰው? ምናልባት ከእሷ ጋር ያየሽው ሰው ሊሆን ይችላል፣ ቤት ውስጥም ሊሆን ይችላል፣ ከቤትም ውጭ ሊሆን ይችላል። የጠረጠርሽው ወይም ያስተዋልሽው ነገር የለም? ቤት ውስጥ እኔና ባለቤቴን ጓደኞቹ ሲመጡ እኛ ባለንበት ነው ጠጥቶ በልቶ የሚወጡት። ሌላ ማንም እኛ ይሄን ያህል እንደዚህ የሚመጣ ሰውም የለም። ማለት እሷ ትምህርት ቤት ብላ ሄዳ ነው። ከዛ በኋላ መታ የሆነ ቀን እንደዚህ ወደ ላይ ምናምን ስላት ስታለቅስ ምን ሆነች ነው ስላት በቃ እንደዚህ ተፈጠረ እኔ ማስወጣት እፈልጋለሁ ምናምን ስትል በቃ ተይው አታድርጊው ምናምን ብለናት እሺ ብለን ተቀበልን። ከዛ በኋላ ይሄን ሀሳብ ያመጣ ማለት ሌላ ሰው ማደጎ ልንጠይቅ ነበረ ከሌላ ቦታ ማለት ነው። ግን በቃ እሷ እንደዚህ ስትሆን እሱ ለምን ራሷን አንጠይቅም ከሌላ እናመጣለን፣ በቃ የእሷን ልጅ እናሳድግ፣ በቃ ልጃችን አይደለችን ምናምን ስል እኔ መጀመሪያም ፈርቼ ነበር። በቃ እሺ ካላለችስ ነገ ልጇ ቢያጓጓትስ? አሁን እኮ ስሜታዊ ሆና ነው እንደዚህ ልትል የምትችለው ስለው ምንም ችግር የለውም እኔ በቃ አሳምኛታለሁ፣ ነግሬያታለሁ። ገንዘብ የሚያስፈልግሽ ከሆነ በቃ ለእናቴ ገንዘብ መላክ እፈልጋለሁ ምናምን ብላኛለች። በቃ ብዙ ብር አድርገን እንሰጣታለን። በቃ እሷም እሺ አለች። እኔ ማን ይሁን በቃ ከትምህርት ቤት ይሁን ወይ ደግሞ የሆነ አምሽታ ጓደኞቼ ብላ እረፍት ቀን የምትወጣ ቀን አለ እዛ እንግዲህ ጓደኛ ኖሯት እሱ ክዳት ይሁን እኔ የማውቀው ነገር እሺ ባልሽ የተለየ እንክብካቤ ከአንቺ ይበልጥ ለእሷ እንደሚሰጣት ቅድምም ተናግረሻል፣ እሱም ተናግሯል አይደለ? አዎ። እሺ ሲቀጥልም ደግሞ ባልሽ ምን ያህል ታምኛለሽ አንቺ? ኧረ እኔ ባሌን አምነዋለሁ። እኔ እሱ ከኔ ሌላ ሴት እኔ የእውነት በፍጹም አያደርጉም። ልጅ እናሳድግ ልጅ እንውለድ እንትን የሚለውንም ሀሳብ ያመጣው እሱ ነው አይደለ? ማለት ልጅ ስለሚወድ ነው ሀሳቡን ያመጣው እሱ ነው። አዎ እሱ ነው ያመጣው። ግን እኔ በማደጎም ይሁን ከሰራተኛዋ ጋር ተነጋግረንም ይሁን አንቺ ስታናግሪያት ያልተስማማችሁ እሷ አናግሯት ተስማምታለች ማለት መጀመሪያ እኔ አላናገርኳትም እኮ እኔ አላናገራትም እኮ እሱ ቢጠይቃትም ግን ተስማምታለች። አዎ ሳታንገራግር። አዎ እንግዲህ እሱን ምን እንዳለችው አላውቅም። በቃ ከብዙ እንትን በኋላ እሺ ብላለች። ከዛ በኋላ አብረን እናወራለን ማለት እሱም ልጅ ይፈልጋል፣ በጣም ልጅ ይወዳል። ግን በቃ እኔ መውለድ ስለማልችል ነው እንጂ እሱ መውለድ ይችላል። ግን በቃ መንገድ ላይ ስንሄድ ቤተክርስቲያን ስንሄድ ልጅ ሳይ ምናምን እንደዚህ ውስጤ ስለሚጎዳ ስለሚያይ ለምን ይሄ እኮ ማንም ሰው ያደርጋል፣ ማንም ሰው እኮ ልጅ ያሳድጋል፣ በቃ እኛም ልጅ እናሳድግ ብሎ ይሄን ሀሳብ ሲያመጣ እኔም ደስ ብሎኝ ነው የተቀበል። ማለት ይሄ ቤት ምንም አያደርግም ያለ ሰው ያለ ልጅ። ምናልባት እሷ ነፍሰ ጡር ከሆነች በኋላ የነበረችበትንም ቅጽበት ታስታውሻለሽ፣ ቀኑን ታስታውሻለሽ ብዬ አስባለሁ። እና ሲቀጥልም ደግሞ ከዛን ጊዜ በኋላ ከዛን ቀን በኋላ ባልሽ ላይ የተለየ ባህሪ አስተያየት ሊሆን ይችላል ይሁኑ ነገራት እኮ ይኖራሉ አይደል? እነዛን ነገሮች አላስተዋልሽም? እኔ እንደዚህ አይነት ነገር ለምን እኔ እሱን ስለማልጠራጠረው በቃ እንደዚህ ያደርጋል ብዬ ስለማላስበው እኔ ለእንደዚህ አይነት ነገር ትኩረትም ሰጥቼ አላቅም፣ አስቤውም አላቅም። ሲጀመር እሱ እንደዚህ ያደርጋል ብዬ አንድ ቀንም እኔ እንጃ። እኔ አምነዋለሁ ባል ማለት እኔ በጣም ማለት የእኛን ፍቅር እሷም ታውቃለች እንጂ ይሄ የተለየ ሌላ ሴት ጋር ምናምን እኔ የእውነት ማለት ይሄንም ያደረገ እሱ ፈልጎ ሳይሆን እኔ በቃ የኔ ምናልባት አድርጎት ቢሆንስ ምንድን ነው ያንቺ እንትን? አያደርግ የእውነት አያደርግ። ስለዚህ ባልሽ ላይ ሙሉ ያለሽ እምነት ሙሉ ለሙሉ እርግጠኛ ነሽ? አዎ
የእውነት አያደርግ ያደርጋል የሚልም አስተሳሰብም አመለካከትም ፍጹም እምነትም የለሽ? በፍጹም እሱ እንደዚህ አይነት ሰው አይደለም። እኔ እሱ እንደዚህ አንድ ቀንም እንደዚህ ጠርጥሬው አላውቅም። ለምን እሷን የሚንከባከባት በቃ እንዳይከፋት፣ እኛ እንደዚህ አይነት ነገር ስለጠየቅናት እንዳይከፋት፣ በቃ ባዶነት እንዳይሰማት፣ ቤተሰብ እንዳሌላት፣ በቃ ልጄን ስለሸጥኩ እንደዚህ ያረጉኝ ብላ የሆነ ነገር እንዳትሆን። ያ ልጅ እኮ የራሳችን ብለን ነው እንትን እያን ያለ ነው እና ለዛም ጭምር ነው የሚንከባከባት እንጂ ሌላ ነገር ኖሮ አይደለም እንጂ እኔ በባሌ አንድን ቀን ተጠራጥሬ አላውቅም፣ ወደፊትም አልጠራጠርም። ምናልባት ሆኖ ተፈጥሮ ቢሆንስ? ኧረ በስመ አብ ተው እንደናት በፍጹም። ከእሷ ጋር ከላምሮት ጋር ብዙ ቆይታም ስላደረግኩኝ የሰማኋቸው ያወቅኳቸው እውነታዎች አሉ። ከዛ እውነታ ተነስቼ ነው እየጠየኩሽ ያለው። እኔ እንግዲህ ፈጥራ ከሆነ አላውቅም እንጂ እኔ በፍጹም እኔ እንጃ፣ እኔ አላውቅም። ዋነኛ ጉዳይም የልጁ ጉዳይ ነው እያከራከረን ያለው። ስለ ልጁም አባት እሱን የምናጣራ ነው የሚሆነው። እኔም ካለ ምርመራ ይደረጋል እሱ ይቻላል እንጂ እኔ በፍጹም እኔ ባሌን እንደዚህ ያለ ይሄን ወርዶ ይሄን አል ብዬ እኔ አስቤም አላውቅም። በፍጹም እንደዚህ አያደርግ። እርግጠኛ ነሽ? የእውነት እርግጠኛ ነኝ። እሺ፣ ስለዚህ አንቺ ባልሽ ላይ ያለሽን እምነት ሙሉ ለሙሉ በሙሉ አንደበትሽ ተናግረሻል። እስቲ ባልሽንም ደግሞ አንቺ ውጭ ትቆይልናለሽ፣ ከሱ ጋር ቆይታ እናደርጋለን። እሱም ስለ አንቺ ምን ያህል ፍቅር እንዳለው ስሜት እንዳለው አንቺ ላይ ምን ያህል እምነት እንዳለው እሱንም እጠይቀዋለሁ። አንድ ላይ ብጠይቀን እኮ ምንም አንተ ከፈለግከው እንጂ ምንም ከኔና ከሱ የሚደበቅ ነገር የለም። የለም፣ እውነት ነው። ግን አንተ ከፈለግ ምንም ችግር የለም። እስቲ ስለዚህ ውጭ ቆይልን። እሺ ተመልካቾቻችን፣ እንግዲህ አሁንም ቆይታችን እንደቀጠለ ነው። ከሚስት ጋር አጠር ያለ ቆይታ አድርገናል። አሁን ደግሞ ባል ወይም አቶ እሱ ባለው ከጎን ይገኛል። እሺ አቶ እሱ ባለው፣ እንግዲህ ከሚስት ጋር ብዙ ቆይታ አድርጌያለሁ። በመጀመሪያ ደግሞ ከሰራተኛችሁ ጋር ከላምሮት ጋርም ቆይታ አድርጌያለሁ። ከሁለቱም መረጃዎችን እውነታዎችን ሰምቻለሁ። በተለይ ከሚስት ደግሞ እሷ መውለድ እንደማትችል ስለ 200 ሺህ ብሩ ጉዳይ እንዴት ላምሮትን አሳምናችሁ ልጇን እንድትሸጥ እንዳደረጋችሁ እያንዳንዱን እውነታ አውቄያለሁ። አሁንም ምንም ዝባዝንኬ አልፈልግም፣ ሌላ ተካሮ አልፈልግም። የልጁ አባት ማን ነው? ቆይ አንተ ከዚህ ቤተሰብ ምንድን ነው የምፈልገው? ያልገባኝ ነገር ለምንድን ነው ቤተሰብ የምበጠብጠው? ቤተሰብን እየበጠበጠ በቃ ተነገረ ነገረች። እኔ ምንድን የምጨቀጭቀኛ ደግሞ ቤተሰቦች አረ ይሄን ደህና ትዳር ደህና ቤት ለምንድን ነው የምበጠብጠው? ቆይ አንተ የምፈልገን የመጣው ያልገባኝ ነገር አስጨነቀን እኮ እንዲህ ሰላም ይነሳኝ እኮ አልኖርበት። ቆይ ምን ላድርግ? እስካሁን እየኖርኩ ነው ብለን የምታስበው? ታዲያ እየሞትኩ ነው አልታይም? ቁጭ ብዬ እኮ ነው ያለሁት። እየኖርኩ አይደል እንዴ? ትዳሬን አትበጥብጥ እንጂ ቤተሰቦች አትበጥብጥ እስቲ። ደህና ኑሮ አትበጥብጥ እስቲ። በሰላም እየኖሩ ነው ያለ ነው። አንዲት ሴት ልጅ የገዛ ልጇን እንድትሸጥ አድርገህ አንተ የእውነት እየኖርኩኝ ነው ብለህ ታስባለህ? ያ ልጅ ከእናቱ ለይተህ አንተና ባለቤትህ አንድ ላይ በገንዘብ እሷን አስማምታችሁ ለመሸጥ የሞከራችሁበት ነገር እኮ ምንም ሰብአዊነት የማይሰማው ከአንድ ኢትዮጵያዊ ፍጡር የማይጠበቅ የጭራቅነት ስራን የሰራችሁት እኮ ገብተዋል አይደለ? የሸጥና የለም ብራዘር፣ ሽጠሃል እንጂ በአንደበቷ አይደለ እንዴ ተናገረችው እሷ። ሲቀጥልም ደግሞ እናንተ አምናችኋል። 200 ሺህ ብር ሰጥታችኋት ልጇን እንድትሸጥ እንዳደረጋችኋት ይታወቃል እኮ። ብቻ ምን እንደነገረች አላውቅም። አጠገብ አልነበርኩምና አወሩልኝ ነገር አውርቶልሃል። በቃ ልጁን ፈልጓለሁ ያው እንደነገረች ነገረች አይደል? መውለድ አችልም ሚስቴ፣ እውነት ነው። ልጅ እንፈልጋለን የምንፈልገው ነገር አደረግን። በቃ ይሄ ምን ያስገርማል? ብሩን ደግሞ እሷ ስለምፈልገው ነው። ምን ነው ጨቀጨከኝ? በጣም አስጨነቀኝ እኮ። በቃ ብሩን ትፈልጓለች። ስለ ብሩ ምናምን አልፈልግም እኔ ከዚህ በኋላ። ማወቅ ያለብኝን ነገሮች አውቄያለሁ። የልጁ አባት ማን ነው? እሱም ብቻ እንድትነግረኝ ነው የምፈልገው። የምን የልጁ አባት? ተነገረ እኮ በቃ። እሷ አርግዛ መጣች። እሷ ምንድን ነገረ? እኔ አልገባኝ ምን እንደነገሩ አላውቅም። ብቻ አረገዘች። እኛ ደግሞ እሷ ሚስቴ እንደነገረች ልጅ መውለድ አችልም፣ ልጁ ፈልገናል፣ በቃ ልናሳድግ በጉድፈቻ አጋጣሚ ጠየቅናት። እሷም ደግሞ ገንዘቡ ስለምፈልግ በቃ ገንዘቡ ሰጠናት፣ ልጁ ሰጠችን። በቃ ልጁ ለእኛ እንድናሳድገው በቃ እንትን ተባለ እኮ ሚስት። ስለዚህ ይሄን ነገር ሀሳብ አላመጣችም። ከሰራተኛችን ልጇን እንደዚህ ጠይቀናት አዋርተናት ይሄን ነገር አሳምነናት እኛ ልጁን እንውሰድ እንድትሸጥልን እናሳምናት የሚለውን ነገር ሚስት አላሰበችውም። አንተ ጋር እንዴት ይሄ ሀሳብ ሊመጣ ቻለ? ሲቀጥልም ደግሞ ሰራተኛዋን ምን ብለህ ነግረሃት
ምን አስብለህ በምን አስማምተህ እንዳሳመንከት እሱን ነገር ነው ማወቅ የምፈልገው። ልንገርህ ልጁ ሽጣልን አይደለም በቃ ልጁን እሷ ማሳደግ ስለማችል ጉዲፈቻ ሰጠችን። በቃ ስትወልድ ልጅ ይሰጣችኋለሁ ታሳድጉታላችሁ ችግር የለው ማለት። ከዛ ምን የሚቸግርሽ ነገር አለ ምናምን ብለን ጠየቅን። አሁን ቤተሰብ ነው በቃ ልጁን ከሰጠችን ሰጣችኋለሁ ካለች በቃ ቤተሰብ ስለሆን በቃ ችግር የለውም ብለን እኛ 200 ሺህ ብር ለእናቷም እንድትልክ ምናምን እናቷን ተቸግራ ስላለች በቃ አንዳንድ ነገር ሊሆን ይችላል ብለን 200 ሺህ ብር ሰጠናት። ይሄ ደግሞ የምናሳ መሰራተኛ እሷ ደግሞ ሚስት ደግሞ ተስማምተን ነው አውርተናት ነው ቁጭ ብለን እንደዚህ አስበን ነው እና አንቺም ያለሽበት ነገር እንደዚህ ነው መኖሪያ ያለሽ አሁን ላይ እኛ ጋር ነው ተቀምጠሽ ያለሽው እና በአንዳንድ ነገሮች እንርዳሽ ልጅሽን ደግሞ እናሳድግልሽ እንደ ልጃችን እንፈልጓለን በናፈቀሽ ጊዜ መጥተሽ ታያዋለሽ በፈለግሽ ጊዜ እንደ ቤትሽ አስቢና እና ተስማማች። ይሄ ምን የሚካበር ነገር የለም እኮ ማንም ሰው የሚያደርግ ነገር ነው። በጣም እንዲያጋነን እኮ ነገሩ እንዴ በቃ የትኛውም ሴት የትኛውም እናት 9 ወር አምጣ የምትወልደው ልጅ ለየትኛውም ሰው ካለምንም ምክንያት ካለምንም ሀሳብ እየነገርከኝ ያለው ነገር አሳማኝ አይደለም። የገዛ ልጇን አውጥታ ልትሸጥ አትችልም። ምናልባት ከዛ እውነታ ጀርባ አንተ ያሳመንክበት መንገድ ምንድን ነው? ምን ብልሃት ነው? የልጁ አባት ማን ነው? ነገርኩህ እኮ ህይወት አትበጥብጥ። አንደኛ የምነግርህ ነገር ማን ነው? ሁለተኛ ደግሞ ከቤት ይውጣልኝ። እኔ የምነግርህ ነገር በቃ ተስማምተናል። በቃ ተስማምተናል። እሱ ተቸግራለች። ምንድን ነው የተስማማችሁበት? በምንድን ነው ያስማማሃት? ከገንዘብ ውጭ ገንዘቡን ውጭ አድርገው። በምን አስማማታለሁ? ገንዘብ ውጭ ምን ብልሃት ነው? ልጁን እኛ እናሳድግልሽ። እንደዚህ እናሳድግልሽ። ልጁን እናሳድግልሽ። አሁን እሷ ያለ ተቸግራ እኛ ጋር የተቀመጠችው ባትቸገር በራሷ ቤት ነው የምንኖረው። የራሷ ህይወት ነው የምንኖረው። ተቸግራ ነው እኛ ጋር የተቀመጠችው። እስከተቸገረች ድረስ ልጁን ያንን ልጅ የምታሳድግበት አቅም የላትም። በቃ እኔ ያስማማት በቃ ልጅ የምታሳድግበት አቅም ስላለሽ ልጁን በቃ እንደ ልጃችን እናሳድግልሽ። እኛ ደግሞ እዚህ ጋር ያለውን አክት ያለውን ድራማ እሷ እንደወለደች እናስመስል። ያ ብዙ ሰው እሷ አርግዛ እንዳለች ነው የሚያውቁት። አንቺ ደግሞ አብዛኛውን ቤት ታሳልፍና ማታ ማታ ትምህርት ቤት ስለምትሄድ ነው ልጁን እሷ እንደወለደች ካስመሰል ልጁን እኛ እናሳድግላታለን። እሷ ታውቃለች እናት መሆኗን፣ እኛም ደግሞ ልጇ መሆኗን እናውቃለን። እኛ እናሳድጋለን፣ እኛ ሚስት እናሳድጋታለን ልጁን። እሷ ደግሞ እንደናንተ ትኖራለች። በቃ የፈለገች ቦታ ሄዳ መኖር ትችላለች። በቃ ከዛ ልጁን እኛ እናሳድገው ብቻ ሰማማ። በቃ ልጆች ሳይቸገር እናሳድገው ተንዳላቆ እንዲያድግ ትፈልጋለች። ማንኛውም እናት እኮ የምትወልደው ልጅ ብትወልድም መከራ ውስጥ እንዲኖር አትፈልግም እኮ። በችግር ብትወልድም ችግር ውስጥ እንዲኖር እኮ አትፈልግም። በቃ ልጁን እኛ አደናቀንልሽ እንደራሳችን ኑሮ እንደምታየው ነው። ያው ሰርተን እናድራለን። እንደ ማንኛውም ሰው ጠንካራ ነን፣ ብርቱ ነን። በቃ ልጅሽን እንደዚህ ጠንካራ አድርገን እናሳድግልሽ። ልጅሽ ያው ልጅሽ ነው በተፈጥሮ አይካድም። ግን እኛ ደህና አድርገን እናሳድግልሽ ነው ያልናት እኮ። ልጁን እሷን እንድትሸጥላችሁ ካስማማችሁ በኋላ መሸጥ አይደለም በቃ ረዳናት፣ ገንዘብ ፈለጋት፣ ገንዘብ ሽጣለች። እሷም እናንተም ገዝታችኋታል። ስለዚህ ይሄን ነገር ካደረጋችሁ በኋላ ለምንድን ነው እሷን ከጨዋታ ውጭ ለማድረግ የፈለጋችሁት? እሷን ከቤት እንዳትወጣ ወደ ትምህርት ቤት እንዳትሄድ እዚሁ ቤት ውስጥ ቆልፋችሁ ያስቀመጣችሁበት ምክንያት ምንድን ነው? ሌላ ነገርም አለ ማለት ነው። ከዚህ ጀርባ ወርተን ጨርሰናል። ምንድን ነው ያወራችሁት ነገር? አትወጣልኝም። አሁን ከቤቴ ምንድን የምታስጨንቀኝ ነው? ነገርኩህ እኮ በቃ ሁሉም ነገረዋል። እነሱ ምንድን ነገሩ አላውቅም። እኔ ነገርኩህ የራሴን በቃ የራሴ ሀሳብ ይሄ ነው። ሌላ ምን ልንገርህ? ስለዚህ ይሄን ሀሳብ ልጁ እንድትሸጥል የሚለውን ሀሳብ ልጅም በማደጎ ሊሆን ይችላል፣ ሰራተኛዋንም ጠይቀን እናሳድግ የሚለውን ሀሳብ አንተ ካመጣ የልጁንም አባት ታውቃለህ ማለት ነው። ያ የልጁ አባት ማን ነው? ይኸውልህ ምርመራ ማድረጋችንም አይቀርም። የልጁን አባት በምን ነው የማውቀው? ብራዛ አረገዘች፣ መጣች፣ በቃ ነገሩን ምልክቱን ባለቤቴን ያወቀችው ያው እንደዚህ አረገዘች እሷ ቤት ውስጥ እንደዚህ ምን እናድርግ ስትለኝ በቃ እኛ እንደውም ለራሳችን ልጅ ተቸግረናል አይደል እንዴ ልጅ እንፈልጋለን አይደል። ስለዚህ ለምን አንጠይቀን አውርተናት ለምን እንድንስማማ እናደርግም ብዬ ከባለቤቴ ጋር አወራን። በቃ ተስማማንበት። አሁን ከእሷ ከሰራተኛው ጋር ማወራን ተስማማን። በቃ ተስማማን ነው በቃ። ገንዘቡን ደግሞ ተቸግረ ስለነበር ገንዘቡ ሰጠናት። ገንዘቡን ግማሹ ወደ እናቷ ላከ፣ ለእናቴ ምናምን ያላለች፣ ግማሹ ደግሞ ለመንቀሳቀሻ ይጠቅመኛል ብላለች። ከዚህ ቤት ከወጣሁ እንኳን ብላ አስቀምጣለች መሰለኝ። አላውቅም ብቻ በቃ ከዚህ በላይ ምን ልንገርሽ? እኔ እውነታው ይሄ ነው። እውነታውን ነገርከኝ እና እስካሁን በጣም ብዙ ስታወራ ሰማሁ። ማይሆን ነገር ያልሆነ ታሪክ ፈጥረ ስታወራ ሰምቻለሁ። እኔ ደግሞ እውነታውን ሰምቻለሁ። ስለዚህ ይኸውልህ እኔ ከአንተ ጋር የምጨቃጨቅበት ግን ጊዜ ስለሌለኝ አሁን ሰራተኛዋለች፣ እሷ ትመጣለች፣ የልጁን አባት ትነግረናለች ማለት ነው። እሱን አይደል የምትፈልገው አንተ መናገር? እኔ አውቄያለሁ። እሷ መጣ ግልጽ ታደርግልሃለች የልጁን አባት ማለት ነው። ለአምሮት ማለት ምንም አትደነባበር፣ አይዞህ፣ እግርህን ማይቀጥቀጥ፣ ተረጋጋ።
ነገርኩህ እኮ። ቆይ አንተ ለምን አትወጣልኝም? ቆይ እንዴ ውጣልኝ፣ ከቤቴ ውጣልኝ። በቃ ተረጋጋ። ምንድን ነው የምፈልገው? ምንድን ነው የምታስጨንቀኝ? ውጣልኝ እኮ ልቀርጻ። እየተቀረስክ ነው። አታርግልኝም? ውጣልኝ በቃ። ካሜራው ዞር። እየተቀረስክ ነው። ውጣልኝ ከቤቴ። ዛሬ እውነታውን ሳትናገር የትም አልወጣም። ላምሮትን እናስገባታለን። ለምን አትወጣልኝም? ከቤቴ ውጣልኝ ያልኩህ አይደል? ተረጋጋ። በቤቴ መታሰኝ ነው። ውጣልኝ በቃ። ህይወት አባጥብጥ በቃ። ልኑርበት። እኔ ካሜራ ላይ ነው። ይኸውልህ እየተቀረስክ ነው። ስታስፈራራኝ እጄን ስትይዝ ልቀቀው። ልቀቀኝ። እንግዲህ ተመልካቾቻችን ዛሬ እናንተ ባትኖሩ ምንድን ነው የምፈልገው? ቆይ ምንድን ነው የምፈልገው? የልጁን አባት ንገረኝ። የልጁን አባት ልንገረኝ እና ወጣላ። ከኔ ገንዘብ ፈልገህ ነው? ምንድን ነው የፈለግከው? ለምን ታስጨንቀኝ? ልኖርበት እንጂ ሰላም። ልጇን እንደሸጠችው እኔ ህሊናዬ ሽጬ ያንተን እውነታ አድበስብሼ ዘግቼው እንዴት ነው የምትፈልገው? ለእውነት የቆምኩ ጋዜጠኛ እኮ ነኝ። እኔም በገንዘብ ልደለል እየሞከርክ ነው። ንገረኛ። እሺ ምንድን ነው የምፈልገው ነገር ንገረኝ። የልጁን አባት ንገረኝ። ማን? እኔ ቆይ ስታረግዝበት አጠገቧ ነበርኩ እንዴ? በምንድን ነው የማውቀው የልጁን አባት? አልጠየቅኳት ነገር እኮ። ስለዚህ ማታውቅም ከሆነ እሷ ለአምሮት ትምጣና ትንገረን። ምንድን ነው ምን ነገረች እሷ? እሷ ስለሆነ አውርተን ጨርሰናል አይደል? ምንድን ነው የምንነግርህ? እኮ እኔም እኮ እሱን ነገር ነው እኮ ማወቅ ፈልገው። እኔም አላቅም፣ አንተም ላታቅ ትችላለህ። ስለዚህ እሷ ትነግረናለች። እሺ ካሜራማን ላምሮትን አስገባልኝ። እሺ ተመልካቾቻችን እንግዲህ እንደምታዩት ዙሩ በጣም ከሯል። ከሚስትም ከላምሮትም ከአቶ እሱ ባለው ከዚህም ከዛም ያለውን እያንዳንዱን ጽንፍ ያለውን እውነታ ሰምተናል። አሁን ላይ ደግሞ ይበልጥ ያረጋግጥልናል፣ ወደ መፍትሄ ሀሳቡም ይዞን ይሄዳል የሚለው ላምሮት በምትናገረው ቃል ነው ብለን እናስባለን። ስለዚህ ላምሮት ምንድን ነው የምታውቂው እውነት? እያንዳንዱን ነገር ተናገሪ። ሚስትም ማታውቀው ሊኖር ይችላል፣ አቶ እሱ ባለው የማያውቀውን ነገር ሊኖር ይችላል። እኔ የማላውቀው ነገር ስላለ ሁሉንም ነገር ላምሮት ትነግረናለች ማለት ነው። አውርተን ጨርሰናል። ላምሮት ስለምንድን ነው የምታወራው? ቆይ በቃ ጨረስን እኮ በቃ። አንተ ለምንድን ነው አትወጣም? ለምንድን ነው የምታወራው? ላምሮት ሌላ የተለየ ነገር አይደለም እኮ በቃ ጨረሰ። ለምን የሚያስጨንቃት? እንዲ ወደ ውስጥ እኮ ልጅ ነው ያለው። ለምን መጨነቅ አትወድም? በቃ እኮ እሷንም ለምን እናስጨንቃታለን? ልጅ እኮ ወደ ውስጥ ጨርሰናል። እኔና አንቺ ነገርኩሽ ያለውን ነገር። ታዲያ በቃ መውጣት ስላለበት ማውራት አለበት። የምን እውነታ ነው የምትይው አንቺ? እውነታው ይኸው ይታወቃል እኮ በቃ። በቃ ያለው ነገር እኛ የተፈጠረውን ታውራ። ምንም የተለየ ነገር አለ እንደ እኔ የማላውቀው ነገር አለ? እናንተ ሶስታችን ማናውቀው ነገር እኔ የማላውቀው አዲስ ነገር አለ እንደ አምሮ? እሺ ምንድን ነው የተፈጠረው ነገር? ያው በዚህ ምን ሆነሽ ነው? ለምንድን ነው እንድናወራ እድሉ ማሰጠን? በተለይ አስረግጠን ስናወራ የነበረው ስለ ልጁ አባት ነው። የልጁ አባት አንተ ነህ? የምን ልጁ አባት ነው የምትለው? ሌላ ምንድን ነው የሚያወራው? ንገረኝ። አንተ ነው የልጁ አባት? ኧረ ምንድን ነው የምታወራ? በሆዷ ውስጥ የተሸከመችው ልጅ አባት አንተ ነህ? ምን ማለት ነው እንዴ? ለአምሮት አውርተናል። ያው በቃ በዚህ ቤት መግባቴ በጣም እያዘንኩ ነው። በዚህ ፍቅር መግባቴ ያሳዝናል በእርግጥ እና የተፈጠረው ነገር አንቺ ቆይ ተረጋግተሽ ማውራት አትችልም? ለምን ታስጨንቃታለህ? ቆይ እሷ እኮ የምታወራ ቅድም ለእሱ እኔ የነገርኩትን ነው የምታወራው። ሌላ እኮ የተለየ እኔ ከሶስታችን የምናውቀው ነገር እኔ ማላውቀው ነገር አለ እንዴ? እኔ ራሱ እኮ ግራ እየገባኝ። እሺ ንገሪኝ። ስለ ልጁ አባት ማን ነው? የዚህ ልጅ አባት ማን ነው? በሆድሽ ውስጥ የተሸከምሽ? ያው በቃ እኔ ይቅርታ አድርጊልኝ፣ በጣም የልጁ አባት እሱ ባለው ነው። ምንም ማድረግ አልችልም በቃ። ምክንያቱም በዚህ ቤት ውስጥ የገባሁት ነገር ፍቅራችሁን አይቼ በልጅ ጦት እንዳትሰቃዩ ተጨንቀሽ ነው ብዬ ነበረ። ተጨንቀሽ ነው የምታወሪ እንጂ ይሄ አንቺ ስልክሽ ላይ ማስረጃ እንዳለ ብዙ ቴክስቶች ስትጻጻፉ እንደነበረም ነግረሽኛል። አሁን የት አለ ቴክስቶቹ? ስልክሽ የት አለ? ምንድን ነው የምታስጨንቃት? በቃ አዎ ልጁ እኔ ነው። ምንድን ነው የምታካብዱት? አንተ ምን እያልክ ነው? አዎ ልጁ እኔ ነው። በቃ ምንድን ነው የምታካብዱት እንዴ? ስንት ዓመት ታገዝኩሽ? በቃ አንተ እኔ ላይ እንደዚህ አይነት ነገር ውሸቴን ነው በለኝ። አንተ እንደዚህ አታደርግም። እሱ እንዳያደርግ አውቆ ነው። እውነት ነው በለኝ። ተው ምን አድርጌ ነው? ቆይ እኔ እኮ ፈልጌ አይደለም። በቃ ታገዝኩሽ። አቃተኝ። እኔ በቃ ልጅ ፈልጋለሁ። እኔ በጣም ልጅ ፈልጋለሁ። በቃ ቆይ ልጅ ከፈለግህ ታዲያ ለምን እንደዛ አድርገኝ ነው? ለምንድን ነው ያታለልከኝ እስካሁን? ለምን እንደዛ አደረገው? ልቀቀኝ።
ቆይ ለምን አታለልከኝ? ውጪልኝ አትለኝ ነበር ያኔ? ቆይ ምን አድርጌ ነው? በቃ ልጅ ፈልጋለሁ እኔ እኮ ልጅ ትፈልጋለህ ያኔ። ታዲያ ለምን እንደዚህ ያደረግ? እሷንስ ለምን ጠየካት? ቆይ ውሸት ነው በለኝ። ውሸት አይደለም ነገርኩሽ። ውሸት ነው በለኝ። ውሸት ነው በለኝ። ውሸት ነው በለኝ። እሺ ተረጋጊ። በቃ ልጅ ወይ ነው። ዝም በል አትድገምኝ። ቃል ውሸት ነው ያንተ አይደለም። ወይኔ አምላክ ሆይ አንቺ ሳውቀሽ ነው እንደዚህ ያደረግሽ? በቃ እስካሁን ራሱ ተናግረሻት በቃ እኔ ጥፋተኛ እንደው ጭራሽ አትናገረት። ታገስኩሽ እንዴ? ታገስኩሽ እኮ እንደው ስራ አይደለም እኮ የፈጣሪ ስራ ነው። እኔ ገብቼ ልስራው እንዴ? እኔ ምን ላድርግ ታዲያ? እናቴ የልጅ አሳይኝ ብላ ትጨቀጭቀኛለች። ሰው ሁሉ ልጅ አቅፎ ሲሄድ ዛሬ ሰው ስትሆን ነው እንደ ልጅ አማራት። እኔ ከማንም ከመሬት አንስቼ ዛሬ ሰው ስላረኩ ስለ ገንዘብ ታወራለህ እንዴ? ሰው ሁሉ ልጅ አቅፎ ሲሄድ ሰው ልጁ ሲስም እኮ ናፈቀኝ እንዴ? አቃተኛ በቃ ልጅ ፈልግ ነበር ግን ለምን አልነገርከኝም? በቃ እኔ አልፈልግሽም እንፋታ ስለ እምቢ አላልክም? በቃ ልጅ ፈልጋለሁ ስትል በቃ እኔ ወድሻለሁ፣ እኔ አፈቅርሽ ነበር፣ እኔ በጣም ነው የምወድሽ። ግን አሁን እኮ ቀበርከኝ። ይሄ ነው እንዴ ፍቅር? በላይ ድራማ እየሰራችሁ ነው እንዴ ፍቅር? ከልጅ ልኑር እኔ እኮ ፈልጌ አይደለም፣ እግዚአብሔር ነው ለእኔ ያልሰጠኝ። ይሄ ልጅ ወልዳ ማሳደጉን አንተ እርግጠኛ ነህ? ማደጉን እርግጠኛ ነህ? እርግጠኛ ትሆናለህ? ከእናቴ ፍቅር ልጣ እንዴ? ልጅ አጥቼ ከእናቴ ፍቅር አጥቼ ከቤት ተወስታ ልጅ አሁን አፋለኝ ብለህ አታውራ። ዛሬ እኔ ከማንም ከዛ ገጠር አውጥቼ ዛሬ ሰው ስላረኩ ይሄን ሀብት አይቶ ነው ቤተሰቦችም ልጅ የሚሉ ሀብት ልጅ ሆነ ገንዘብ በቃ ስለአንተ ምንም መስማት አልፈልግም። አንተ ባለጌን አትወደኝም። ውሸት ነው ያንተ ፍቅር። ያው ገንዘብ ነው ገንዘቤን ነው እንጂ የወደድከው እኔም ብትወደኝማ ከማንም ሰራተኛ ጋር እንደዚህ አታረግም። ሰራተኛ አትበያት እሷን። እሺ በቃ እኔ ደሃ ሆኜ የማንም እንትን ሆኜ ልኖር እችላለሁ፣ ግን ልጅ አጥቼ መኖር አልችልም። የራሴ ፍሬ አጥቼ መኖር አልችልም እኔ። ስለዚህ ልጅ ፈልጋለሁ። እኔም ልጅ ፈልጋለሁ ስል በቃ እናሳድጋለን ብለህ ለእሷ ገንዘብ ስንሰጥ ለምን ዝም አልክ? የኔ ነው ለምን አላልከኝም ያኔ? ዛሬ ለምን ዛሬ ምን ታየክ? እኔ መውለድ ይቻልኩ ለምንድን ነው የሰው ልጅ ማሳደገው? መውለድ ይቻልኩ 6 ዓመት ድረስ ለምን ቆየ? ገንዘቡ እስከሚጠራቀም ምናልባት እኔ ገንዘባችሁን እመልሳለሁ። በቃ እኔ የእናንተ ህይወት እንዲበጠበጥ አልፈልግም። ብቻዬን ልጄን አሳድጋለሁ። አትናገር አትላለህ እንዴ? ደግሞ አፍህን ሞልተህ መጀመሪያም ያመጣሁት ለዚህ ነው አትለኝም እንዴ? ራስህ እዛ ባረኩት አይደለም። ልጅቷን ይሄን አሰቃይሃት። ይሄን ድረስ ለምን ፈለግ? ለምን እዚህ ድረስ ጋዜጠኛ እስኪመጣ ለምን ፈለግ? ለምን በቃ ለእኔ ለምን አልነገርክም? ቆይ ንገረኝ። ለምን ምን አርጌክ ነው? ምን በድዬክ ጎዳ ነበረ? በቃ ከዚህ በላይ እንዴት ነው የምትጎዳኝ? ከዚህ በላይ በቃችሁብኝ። አንተ ራስህ አትንካ። ልቀቃት እንጂ ልቀቃት። ተረጋጋ። ይሆን